ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ አፉን ከፍቶ ማስተማር ጀመረ። አንድ የወይን አትክልት ስፍራ የነበረው ሰው ነበረ አለ። ያ የወይን አትክልት ስፍራ የነበረው ሰው የወይኑን አትክልት ስፍራ እንደዘጋጁለት ሰራተኞችን ለመቅጠር ማልዶ ተነሳ። በማለዳ በጠዋት 3 ሰዓት፣ በ6 ሰዓት፣ በ9 ሰዓትና በ11 ሰዓት ወይም በ5 የተለያዩ ሰዓታቶች ላይ የወይኑን ቦታ የሚያገለግሉትን ሰዎች እየቀጠረ ለሚያስገባቸው ሰዎች ደግሞ ለምን ስራ እንደፈቱ እየጠየቀ በወይኑ ቦታ ግን ስራ እንዳለና እንዲያገለግሉ እያነጋገረ ለድካማቸው ደግሞ አንዳንድ ዲናር ወይም አንዳንድ ገንዘብ እሰጣቸዋለሁ ብሎ እንዳስገባቸው በኋላም ደግሞ በመጨረሻ እነዚህ የገቡት ሰራተኞች በሙሉ ደመወዝ የሚቀበሉበት የቀኑ ማምሻ እኛ የተሰበሰብንበት ሰዓት ማለት ነው በደረሰ ጊዜ ላይ ኋለኞች ሆነው ከገቡት አንስታችሁ እስከ ፊተኞቹ ድረስ ጥሩልኝ ብሎ ለእያንዳንዳቸው አንዳንድ ዲናር እንደሰጣቸው የመጀመሪያዎቹ ገብተው የቀኑን ሐሩርና የቀኑን ፀሐይ ታግሰው ሲያገለግሉ የነበሩት ሰራተኞች ግን የኋለኞቹ መጀመሪያ በመጠራታቸው አንድም ደግሞ የኋለኞቹ እንደነሱ ቀድመው እንደገቡት ሰዎች አንዳንድ ዲናር ስለተሰጣቸው በጣም ተናደዱና ተቆጥተው እንዴት እነዚህን ከኛ እኩል ታደርጋቸዋለህ? የቀኑን ሐሩር ፀሐይ ሳይነካቸው በመጨረሻው ሰዓት የገቡ ብዙም ያልደከሙ ናቸውና ብለው በባለቤቱ ላይ አጉረመረሙ። ያ የወይኑ ስፍራ ባለቤት የሆነውን ባለጸጋው ምን ብሎ መለሰላቸው? በገንዘቤ የወደድኩትን አደርግ ዘንድ እኔ መብት የለኝምን? አይናችሁ ለሌላው ወይንም ደግሞ ላዘነውና ለተከዘው ምስኪን ለሆነው ሰው ባስብ አይናችሁ ምቀኛ ናትን? እንግዲያውስ ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ ብሎ የነገረውን ታሪክ ነበረ የተማርነው። የወይኑ ባለቤት ስፍራ ጌታ የተባለው ጌታችን ኢየሱስ ክርስቶስ ነው። የወይኑ ስፍራ የተባለችው ቤተክርስቲያን ናት። አንድም እቺ ዓለም ናት። ሰራተኛ ሊቀጥር ወጥቶ በተለያየ ሰዓት ቀጥሮ ያስገባቸው ሰራተኞች በየገቡበት ሰዓት የተለያየ ትርጉም አላቸው። ጠዋት በማለዳ በ12 ሰዓት ላይ ወጥቶ ያስገባቸው ወደ ወይኑ ስፍራ እንዲያገለግሉት ያደረጋቸው በልጅነታቸው ወይም ከእናታቸው ማህፀን ጀምሮ በቅድስና ለመኖር በንጽህና ለመኖር የታደሉ ናቸው። በ3 ሰዓት ተጠርተው የገቡት ደግሞ ተወልደው በእናቶቻቸው እቅፍ ሳሉ እግዚአብሔርን ያወቁ ያመሰገኑ ወደ ቅድስና ሕይወት የገቡ ናቸው አልን። በ6 ሰዓት የገቡት ደግሞ የሚባለው ባለቤቱ ጠርቶ የወይኑ ስፍራ ላይ ያሰማራቸው 6 ሰዓት የቀን ፀሐይ የሚበረታበት ለመንገድ የማይመች እንደሆነ ሁሉ የእድሜያቸው የእሳትነት ዘመን ላይ በወጣትነታቸው ዘመን ጠርቶ ያስገባቸው ቅዱሳንን ይወክላሉ አልን። በ9 ሰዓት ደግሞ ጠርቶ ያስገባቸው በጉልምስና ጊዜያቸው በወለዱበት በከበዱበት ሀብት ንብረት አፍርተው በዚች መሬት ላይ በመኖር በጀመሩበት ጊዜ ላይ ጠርቶ ያስገባቸዋል አልን። 11 ሰዓት ደግሞ የጠራቸው የሚባሉት ሁሉም ነገር በሰው ዘንድ ለቅድስና ሕይወት መገልገያ ሊሆኑ ይችላሉ ያስፈልጋሉ የምንላቸው ነገሮች በሙሉ በሰው ሚዛን ቢታዩ የሚታጣባቸው ጉልበት አላቸው እንዳይባል የደከሙ ለመስገድ የማይችሉ አቅም አላቸው ይጾማሉ እንዳይባሉ ምናልባት በጤናቸው የታወኩ ቅዱሳት መጽሐፍትን ገልጠው ሊያነቡ ይችላሉ እንዳይባሉ አይናቸው የፈዘዘባቸው ቅዱሳት መካናትን ለመሳለም ይፈልጋሉ ቢባል እንደፈለጉት ሮጠው የሚሄዱበት ጉልበት የሌላቸው ሰው ሊጸድቁ አይችሉም ብሎ ተስፋ የቆረጠባቸው ነገር ግን እግዚአብሔር አምላክ እንዲጸድቁ የመረጣቸው በቅድስና ሕይወት የጠራቸው የሕይወታቸውና የእድሜያቸው አመሻሽ ላይ ያሉት ሰዎች 11 ሰዓት የገቡት ናቸው ብለን ነበረ። እነዚህን በሙሉ እግዚአብሔር በተለያየ ሰዓት ይጥራቸው እንጂ ጥሪው ለሁሉም ነው ብለን ነበረ። ጥሪው ለማን ነው አልኳችሁ? ለሁሉም የተደረገ ጥሪ ነው። እግዚአብሔር 12 ሰዓት የጠራቸውን ሰዎች 3 ሰዓት እንደጠራቸው 6ም ሌሎቹም ሰዓት ላይ እንደጠራቸው ወጥቶ ለቤቱ እንዲገቡና ስራ ሰርተው ዋጋቸውን መቀበል እንዲችሉ ጠዋት የገቡ ስላሉ ከሰዓት መግባት የለባቸውም ብሎ ከሰዓት የገቡት ስላሉ ደግሞ ማታም የሚገቡ አይጠበቅባቸውም ብሎ ወደኋላ ሳይል ጠርቷቸዋልና ቅድስና ለሁል ጊዜ ያለ ጥሪ ነው። ሰው ሰምቶ ሰው እግዚአብሔር ለጠራው ጥሪ ተግባራዊ መልስ የሚሰጥበት ጊዜ ግን ይለያያል። ለዛ ነው አንዳንዶቻችን እቺ የተሰበሰብንባትን ቤተክርስቲያን
በልጅነታችን በክርስትና እምነት በነበሩ በእናት በአባቶቻችን እቅፍ ተወልደን ከክርስቲያን ቤተሰብ ተገኝተን በልጅነታችን እቺን ቤተክርስቲያን ያላወቅናት ሰዎች አሉ። አንዳንዶቻችን በልጅነታችን ሳናውቃት በወጣትነት እድሜያችን የገባናለን። በወጣትነታችን ሳናውቃት በጎልማሳነቱ የመጣለ በጎልማሳነቱም ሳያውቃት አርጅቶ ከዚህ በኋላ ሊሰራው የሚችለው ነገር የለም ሲባል ደግሞ እንዲሁ የሚሄድበትም ስላጣ ሊመጣበት የሚችልም ሰው አለ። እንደው ቤተክርስቲያን መሄጃ ስናጣ የምንመጣበት ቦታ እንዳልሆነ ግን በጣም ልብ ልንለው ያስፈልጋል። ቤተክርስቲያን ሰው ስራ የሚሰራባት ለጽድቅ የሚወጣባትና የሚወርድባት ደጅ ናት እንጂ ሰነፎችን የምትሰበስብ አይደለችም። የኛ አኗኗራችን እንደዛ ስለሚመስል ነው። የኛ አካሄዳችንና ህይወታችን ያንን ያንጸባርቅ ይሆናል እንጂ ቤተክርስቲያን የሰነፎች ቦታ አይደለችም። ቤተክርስቲያን የጠንካሮች፣ የጎበዞች፣ ብርቶች የሆኑ ተስፋ የማይቆርጡ በአምላካቸው ብቻ ሳይሆን ለሚኖሩባት መሬትም ጭምር ታማኝ ሆኖ ብርሃናቸው በሰው ፊት የሚበራ ቅዱሳን የሚሰበሰቡባት አሊያም ደግሞ ስለ ጽድቅ ህይወት መመላለስ ባይችሉ እንኳን ኃጢአት መስራታቸውን አምነው ከእግዚአብሔር ጋር ይቅርታ ለመጠየቅ የተሰበሰቡ የተነሳ ኃጥአን ቤት ናት። ከዛ ውጪ ያለን ሰዎች በሙሉ የመጣንበትን ምክንያት መመርመር አለብን። ቤተክርስቲያን ሰው ሲመጣ ለቅድስና መምጣት፣ ለድካም መምጣት፣ ከእግዚአብሔር እጅ በረከትንና ረድኤትን ተቀብሎ ለመውጣት ለመጣር ነው መምጣት ያለበት እንጂ እንዲሁ ደጁ ስለተከፈተ ብቻ ተብሎ የሚመጣ ሰው መሆን የለበትም። ስለዚህ በተለያየ ሰዓት ጠራቸው። ጥሪውን ምክንያት አድርገው ደግሞ የገቡ ነበሩ። ጥሪውን ምክንያት አድርገው የገቡትን ደግሞ ጠዋት የገቡትንም ማታ የገቡትንም እኩል 1 ዲናር ነው የሰጣቸው። ስንት ዲናር? ያቺ 1 ዲናር ደግሞ እንዳልኳችሁ መንግስተ ሰማያት ነው። ለሁሉም ቀድመውን ለነበሩት በኦሪቱ በእግዚአብሔር ቅድስና ሲመላለሱ ለነበሩት ለነ አብርሃም አሁን በዚህ ዘመን ደግሞ እግዚአብሔር እንዳዘዘው በሕጉ በትእዛዙ እንኖራለን ብለን ብንመላለስ እኛም ልንወርሳት የምንችለው መንግስት አንዲት ናት። እርሷ መንግስተ ሰማያት ናት። ቢያውቀው ሰው በቅድስና ህይወት ለመመላለስ የሚሞክረው እና ሞክርም ተብሎ ቤተክርስቲያን አብዝታ የምትሰብክበትና የምታስተምርበት ዓላማ አባቶቻችን የወረሷትንና የሚወርሷትን ርስት እኛ እንዳናጣት ለማድረግ ነው። ክርስቲያን በዚህ ህይወቱ ላይ ሲኖር በጣም ማወቅ ያለበት ለቅድስና ትልቅ የሚረዳው ነገር ምን መሰላችሁ? የመጀመሪያው ሞት ነው። እስኪ ሞት በሉ። አው ሰው በቅድስና ህይወት ለመኖር የሚፈልግ ከሆነ መጀመሪያ ማወቅ ያለበት ባይረሳውም ጭምር የሚመከረው ነገር ሞት ነው። ሰው ለቅድስና ህይወት አለመስማማት የሚጀምረው ሞቱን መርሳት ሲጀምር ነው። ቅዱሳን በነገራችን ላይ ከኛ የሚለዩበት ማለትም ቅዱሳን ከኛ በአኗኗራቸው ተለይተው ለእግዚአብሔር ቅርብ የሆኑበት የመጀመሪያው ምክንያት ሞታቸውን ማሰባቸው። አብዛኞቻችን እኛ ሞታችንን ምናልባት ሰው ሲሞት አሊያም ደግሞ የሞት ዜና ደጃፋችን ላይ መጥቶ በጆሮአችንም ጭምር ካልሰማን በቀር እንሞታለን ብለን አናስብም። እንሞታለን ብሎ የሚያስብ ሰው ካለ የተረፈው ጊዜና እንዲኖር እግዚአብሔር አምላክ የቀጠለለት እስትንፋስ የቀረውን ኃጢአት የሚሰራበት ሳይሆን የተረፈውን ጽድቅ የሚሰራበት ጊዜ ነበር። ሞቱን ሰው ግን ሲረሳ ከጽድቅ ይልቅ ወደ ኃጢአት ያመዝናል። ለዛ ነው ቅዱሳን ከኛ በጣም የሚለዩት፣ ሞታቸውን ያስባሉ። በነገራችን ላይ ሌላም ነገር ልንገራችሁ ክርስቲያኖች፣ ሞትን ማሰብ ራሱ ቅድስና እንደሆነ ታውቃላችሁ። ሞትን ማሰብ ቅድስና ነው። ተዘክሮተ ሞት ልክ እንደ ተዘክሮተ ኃጢአትን እንደማሰብ ሞት አለብኝ ብሎ ማሰብ ራሱ ቅድስና ነው። መለየት ነው፣ መመረጥ ነው። ምክንያቱም ሰው ሞቱን ሳያስብ እኖራለሁ ብቻ ብሎ ሊኖር ስለሚችል ነገ አለመኖር እንዳለ ረስቶትና ዘንግቶት ሊኖር ይችላል የሰው ልጅ። ሞትን ግን ማሰብ ለቅድስና በጣም መሰረታዊ ነገር ነው። ለዛ ነው ቅዱሳን ሲኖሩ በህይወታቸው ሁሉ ሞትን ያስቧት ነበር። ሞትን የሚያስቡት ደግሞ እኛ እንደምንለው አይነት አይደለም። አሁን የዚህ ዘመን ያለን ሰዎች ማለት ነው ሞትን የምንፈልገው ለማረፍ ነው። እየሰማችሁ ነው? ሞትን የምንፈልገው እኛ ለማረፍ፣ ለመገላገል፣ እዚህ ዓለም ላይ ከምንሰማውና ከምናያቸው ነገሮች ለኛ ካልተስማሙን ነገሮች ለመራቅና ለመሸሽ ነው። ቅዱሳን ሞትን የሚፈልጉት ከክርስቶስ ጋር ለመኖር ነው። ከማን ጋር ለመኖር? ሐዋርያው ቅዱስ ጳውሎስ እኮ ለዛ ነው በመልእክቱ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ አለ። ጳውሎስ ከክርስቶስ ጋር የሚኖር ናፍቆትም ከእርሱ ጋር ለመኖር የሚያሻግረው ድልድይ ሞት እኮ ነው፣ ሌላ ምንም ነገር አይደለም። ጳውሎስ ሐዋርያው ሞትን የተመኘው ከዓለም ድካም ለማረፍ ካለው ጽኑ ፍላጎት ሳይሆን
ቅዱስ ጳውሎስ ሞትን የተመኘው ከማን ጋር ለመኖር ስለሚናፍቅ ነው። እኛ ሞትን የምንመኘው ለምንድን ነው? እንደው ምን አለ በሞትኩኝ ብለን እንኳን አዳልጦን በአፋችን ለምንናገረው አማርኛ ንግግር ሞቱን የተመኘነው ለምንድን ነው? ጻድቃን የሚለዩት ቅዱሳን የሚለዩት ከኛ በዚህ ነው። ሞትን ሲመኙት ከእግዚአብሔር ጋር ለመኖር ካላቸው ቁርጥ ፍላጎትና ጽኑ የሆነ ምኞት ነው። ምክንያቱም በዚች መሬት ላይ ደክመውለታል። በዚች መሬት ላይ መሆን ያለባቸውን ነገር በሙሉ እግዚአብሔር አምላክ ያዘዛቸውን በሙሉ ለመኖር ሞክረዋል። ቅዱሳን የኖሩትን ኑሮ ወይም ቅዱሳን በዚች መሬት ላይ ሲቆዩ የቆዩትን ቆይታ በጣም ጥሩ በሆነ መንገድ የሚያሳየን ምን መሰላችሁ? መዝሙረ ዳዊት መዝሙር 1 መዝሙረ ዳዊት በሐዲስ ኪዳንም በብሉይ ኪዳንም በጣም ከሚጠቀሱ መጽሐፍት መካከል አንዱ ነው። እንደምታውቁት መዝሙረ ዳዊት ክብሩ ከቅዱሳት መጽሐፍት ከወንጌላት ቀጥሎ በጣም የሚታወቅና ከፍ ከፍ የሚባል መጽሐፍ ነው። ይህን መጽሐፍ እንዲያውም ቅዱስ ባስልዮስ ዘቂሳርያ ሲያስተምር ምን ይላል? አንድ ሰው መጽሐፍ ቅዱስን አጥንቶ ለማወቅ የሚፈልግና ከሆነ ነገር ግን ጊዜ ከሌለው መጽሐፍ ቅዱስን ከዳር እስከ ዳር ለማንበብ የማይችል ከሆነ የዳዊትን መዝሙር ያንብብ ይላል። የዳዊት መዝሙር ሙሉ መጽሐፍ ቅዱስ ነው ይላል ቅዱስ ባስልዮስ። እውነት ነው። የዳዊት መዝሙር ከዳር እስከ ዳር ላነበበውና ከማንበብም ባለፈ ምስጢሩን ለመረዳት የታደለ የዳዊት መዝሙር ምንም የሚጎለው ነገር እንደሌለ ያውቃል። እና ይሄ በልብ አምላክ ቅዱስ ዳዊት ተደርሶ ወይንም ደግሞ የተጸለየው ይህ ጸሎት ውስጥ አብዛኞቹ አንቀጾች የተለያየ ርዕሶች አሉት። 10 ርዕሶች ነው ያሉት። ከነዛ አርዕስቶች መካከል አንዱ ተግሳጽ ለኩሉ ይባላል። እስኪ ተግሳጽ በሉ እንጂ ለኩሉ ለሁሉ ነው። ተግሳጽ ማለት ምን ማለት ነው? ጥሩ ልንገራችሁ። ሁሌም መርሃ ግብር መሪ ወይም መምህር ሲያስተምር ሰምታችኋል። ምን ይላል? አምላካችን ልዑል እግዚአብሔር እንዲያስተምረን፣ እንዲመክረን፣ እንዲገስጸን የማን ፈቃድ ይሁን ይላል። ሳሪያ ህሊናችሁ ላይ ጥያቄ አይፈጥርም? ማስተማር መምከርና መገሰጽ በነገራችን ላይ ይያያዛል፣ ግን ቃሉ ትርጉሙ ይለያያል። ማስተማር ማለት የማናውቀውን ማወቅ ማለት ነው። እግዚአብሔር የማናውቀውን እንድናውቅ ያደርገን ለማለት ነው። አሜን አትሉም? አሜን። ይሄንን ነው አሜን ብላችሁ የምትቀበሉት። እግዚአብሔር ያስተምረን ብቻ ሳይሆን ደግሞ ይምከረን እንላለን። እስኪ ይምከረን በሉ። መምከር ደግሞ ማለት ምን መሰላችሁ? ጥፋት ሰው ሊያጠፋ ይችላል። በዳይነንና ልንበድል እንችላለን። ደካማንንና ልንሳሳት እንችላለን። ስለዚህ እግዚአብሔር ይምከረን ማለት በቁጣው በትር ሳያነሳ ነገር ግን በምህረቱ ይየን ማለት ነው። ሰው እግዚአብሔር ልብ ብላችሁ ስሙኝ፣ በፍቅሩ ካልመለሰው በቁጣው ሊመልሰው አይችልም። ሰው እግዚአብሔር በርህራሄውና በምህረቱ ካልተማረከ በመዓቱና በመቅሰፍቱ በፍጹም ሊማረክ አይችልም። በፍጹም እግዚአብሔር ክርስቲያኖች ፍቅሩ ካላሸነፈን እንዴት ቁጣው ሊያሸንፈን ይችላል ብላችሁ ታስባላችሁ? እንደውም ቁጣውን ምክንያት አድርገን የምንሸነፈው ሽንፈት የፍርሃት ነው። ፍቅሩን ምክንያት አድርጎ የሚሸነፍ ሰው ግን ያለው ሽንፈት የፍቅር ነው።